በሀገሪቱ የፖለቲካና የወታደራዊ መድረክ ላይ የተሰሙ እጅግ መነጋገሪያ የሆኑ ሁለት ትልልቅ ክስተቶችን ይዘንላችሁ ቀርበናል። በአንድ በኩል ከጎጃም ምድር የጥፋት ኃይሎችን እጅ እየቆረጥን የሚሉ የጦር አዛዦች ዛቻና ማስጠንቀቂያ፣ በሌላ በኩል ደግሞ ከረጅም ጊዜ ዝምታ በኋላ ብቅ ያሉት አንጋፋው ፖለቲከኛ ትከሻችን ላይ ቆሞ እስክስታ እየጨፈሩብን ነው ሲሉ የሰነዘሩት ብርቱ የፖለቲካ ትርክት። ከጎጃም ምድር እንጀምር። የምስራቅ እዝ ወታደራዊ ክንፍ በአማራ ክልል በተለይም በቋሪትና በገነት አቦ አካባቢዎች ባሉ ግንባሮች ላይ ግዳጁን እየተወጣ ይገኛል። የምስራቅ እዝ ዋና አዛዥ ሌተናንት ጄኔራል መሐመድ ተሰማና የእዙ ከፍተኛ ኮር አዛዦች በአሁኑ ወቅት በግንባር ተገኝተው ሰራዊቱን እያበረታቱ ነው። ጄኔራሉ በሰጡት እጅግ ጠንከር ያለ መግለጫ የኢትዮጵያን ሉዓላዊነትና ልማት ለማስተጓጎል የሚሞክሩ ኃይሎችን የጥፋት እጃቸውን እየቆራረጥን ነው ሲሉ ተናግረዋል። እንደ ጄኔራሉ ማብራሪያ የውጭ ኃይሎች የተሻለችና የበለጸገች ኢትዮጵያን ላለማየት የሚያደርጉት ዘርፈ ብዙ ጥቃት ማክሸፍ የሚቻለው በየጥሻው ተሰግስገው የሕዝብ ሰላም የሚያደፈርሱትን የእነሱን ታሪካዊ ተላላኪዎችና የጥፋት መልእክተኞች በመደምሰስ ብቻ እንደሆነ የገለጹ ለጽንፈኛው ኃይል ግዳጅና ገንዘብ በመስጠት ጦር የሚያዘምቱብንን ታሪካዊ ጠላቶቻችንን ሴራ ሙሉ በሙሉ እናከሽፋለን ሲሉም ምላሽ ሰጥተዋል። በተመሳሳይ የምስራቅ እዝ በብር ሸለቆ ያሰለጠናቸውን አዳዲስ ወታደሮች ያስመረቀ ሲሆን በዚህ መድረክ ላይም እዙ በህገ መንግስታዊ ስርዓቱ የምትመራውን ሀገር በማጽናት ረገድ የረጅም ዘመን ገናና ታሪክ እንዳለው ተነስቷል። የኮር አዛዦቹ ብርጋዴር ጄኔራል አዲሱ መሐመድና ብርጋዴር ጄኔራል መላኩ ገላነ በበኩላቸው ምስራቅ እዝ ከተሰማራበት የአማራ ክልል ህዝብ አስተዳደርና የጸጥታ አካላት ጋር በመቀናጀት የተስተጓጎለውን ሰላምና ልማት ለመመለስና ህግ የማስከበር ግዳጁን በብቃት እየተወጣ መሆኑን አረጋግጧል። ይህንን የህዝብ ጠላት በአጭር ጊዜ ውስጥ በማጥፋት ሰራዊቱ ወደ መደበኛ ግዳይ ዝግጅቱ እንደሚመለስም ነው የገለጹት። ይህ በእንዲህ እንዳለ ወደ ዋናው የፖለቲካ መድረክ ስናመራ ደግሞ በንቁ የፖለቲካ ተሳትፏቸው የሚታወቁት አንጋፋው ፖለቲከኛ አንዱዓለም አራጌ ከረጅም ጊዜ ቆይታ በኋላ በአደባባይ ብቅ በማለት በወቅታዊ የሀገሪቱ ሁኔታ ላይ እጅግ ያልተጠበቀና የበረታ ትችት ሰንዝረዋል። ፖለቲከኛው በለውጡ ማግስት ስለነበራቸው ትልቅ ተስፋ ከኢዜማ ፓርቲ ራሳቸው ስላገለሉበት ምክንያትና አሁን ስላለው የሀገሪቱ የፖለቲካ ቅርጽ ሰፊ ሀሳባቸውን አጋርቷል። አቶ አንዱዓለም ሲናገሩ ለውጡ የመጣ ሰሞን ብዙዎቻችን የነጋ መስሎን ነበር። በዚያ ሰሞን አገር ሙሉ ፈንጠዝያ ላይ ነበር። እኔም በተወሰነ ደረጃ ተስፋ አድርጌ ነበር። ነገር ግን አንድ ሁለት ወራትን ብቻ ስመለከት ነገሮች ከሀዲድ እየወጡ እንደሆነ ይታይ ጀመር ብለዋል። በተለይም አሁን ያለውን ገዢ ፓርቲና አመራሮችን በጽኑ የነቀፉት ፖለቲከኛው እውነቱን ለመናገር ኦህዴዶች በዚህ ደረጃ ይወርዳሉ ብዬ አስቤ አላውቅም በማለት ቁጭታቸውን ገልጸዋል። ቀደም ሲል በነበረው ስርዓቱ ተበድለናል፣ ተጨቁነናል፣ በበታችነት ታይተናል የሚሉ አካላት ያንን የበታችነት ስሜት ከላያቸው ላይ አውርደው እንደገና ሌላው ህዝብ ላይ ይጭናሉ ብሎ እንዳልጠበቁ ነው የተናገሩት። አንተ በደል ሲደርስብህ ቁስልን ታውቀዋለህ። ያንን ቁስል ሌላው ላይ ማቁሰል ትፈልጋለህ ብዬ አልጠብቅም ነበር። ነገር ግን አሁን በትከሻችን ላይ ቆመው እስክስታ እየጨፈሩብን ነው ሲሉ ብርቱ ትችታቸውን ሰንዝረዋል። ምንም እንኳን በአሁኑ ወቅት በህግ ደረጃ ኦህዴድ የሚባል ገዢ ድርጅት ባይኖርም እና አገሪቱን እየመራ ያለው ከሁሉም ክልሎች የተውጣጣው የብልጽግና ፓርቲ ቢሆንም በብዙሃን ዘንድ ግን የብልጽግና ፓርቲ የኦሮሚያ ቅርንጫፍን አሁንም በድሮ ስሙ ኦህዴድ እያሉ መጥራት የተለመደ መሆኑ ይታወቃል። የፖለቲከኛው ብርቱ ወቀሳና ትችት የሚያነጣጥረው በዚህ አደረጃጀት ላይ መሆኑ የውይይት አጀንዳ ሆኗል። በአንድ በኩል የጦር አዛዦቹ በኃይል እርምጃ ሰላም እናስከብራለን እያሉ ነው። በሌላ በኩል ደግሞ የፖለቲካ ልሂቃን የለውጡ መስመር መስተካከል አለበት እያሉ ይወቅሳሉ። ለመሆኑ የጄኔራሉ ወታደራዊ መግለጫና የፖለቲከኛው አንዱዓለም አራጌ ብርቱ ትችት በሀገሪቱ ቀጣይ ዕጣ ፈንታ ላይ ምን አይነት እንድምታ ይኖረዋል? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክና ሼር ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልን።